ነገር በቃ ያንን ልቤን ስላየ ነው ምራፍ መጫወቻ ያደረገኝ። ተይበቅ ያንቺ ብዙ ማትዘኛው ችግር የለውም። ኧረ አታልቅሽ። እውነት ተይው ነው ያታጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ቢያንስ ከጎን የሚሆን ሰው በጣም እፈልግ ነበረ እና ስለመጣ በጣም ደስ ብሎኛል። በጣም የማመሰግነው ብሬን ልትሆን ስለመጣክ። ከጎንሽማ መሆን የሚፈልግ በጣም ብዙ ሰው አለ፣ በጣም ማለት ነው። እውነት እንደዚህ ዞኑ ማየት በጣም ነው የሚያሳዝነው ማለት ነው። የተከበረ ትዳር እንደዚህ ህዝብ በቃ ሁሉም ሰው እንደነሱ ብሎ የሚመኘው አይነት ትዳር እንዲህ ከንቱ ሆኖ ሲፈርስ በማንም ተራ ነገር እንደዚህ ወንድሜ ሲሆን በቃ በጣም ነው የሚያሳዝነው። በጣም ሰላም የተወደዳችሁ ውድ የአሹ ቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ አለው። ነገሮች ከቀን ወደ ቀን ይስተካከላሉ ብዬ ባስብም ሊስተካከሉ አልቻሉም። መስመር ይይዛሉ ማለት በቃ እየቀለዱ ነው ብዬ ባስብም ነገሩ እየከረረ ሄዶ በጣም አሳሳቢ ደረጃ ደርሷልና ምንድነው ናሂና ውብዬ የሆነ ያለው ነገር ወይም እነሱ ላይ እየተፈጠረ ያለው ነገር በጣም አሳስቦኝና ገርሞኛል በጣም ማለት ነው። እኔ ወንድሜ ምን እንደነካው አላቅም። እግዚአብሔር ማለት በቃ በጣም ከሚባለው በላይ ነገሩ በጣም ከሯል እና እላችኋለሁ ውድ ቤተሰቦቻችን ዛሬ ካለሁበት ሀገር እየበረርኩ ብቻዋን መሆኗን አይቼ መጥቻለሁ። የምሬን ነው የምላችሁ። አጠገቧ አለውን ልደግፋት ከጎኗ አለውልሽ ልላት እንደ ወንድም ላበረታታት መጥቻለሁ። የምር በጣም ነው ያሳዘነችኝ። በጣም ማለት ነው በጣም ነው ያሳዘነችኝ። እኔ በቃ እንደዚህ ስትንገላታ ሳይ ምናምን እንዲህ በእርግዝና ጊዜዋ ምናምን በቃ በጣም አሳዝኖኛል። በቃ እሱ ምንም ይታሰርም ምንም ይበልም ግን በቃ ሰው በዚህ ጊዜዋ በጣም እውነት በቃ እንደዚህ አይደረግም። አንተ እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አይነት ነገር እንደዚህ አይነት ስህተት እንዴት ትሳሳታለህ? ምን ሆነ ነው የምር እና በጣም ገርሞኛል። እኔ ነገሮች እንደዚህ መስመር ለቀው መበላሸታቸው በጣም በጣም እኔ ምን ልበላችሁ በጣም ነው ያሳዘነኝ ማለት ነው። የምር ውዬ በቃ በጣም ነው ያሳዘነችኝ። በቃ እንደዚህ ሰው ላይ እንደዚህ አይጨከንም። እንደዚህ ተጨክኖ እንደዚህ ሴት ልጅ ላይ እንዴት እንደዚህ ነው? እንዴት ሚስት አይደለች እንዴ? የልጅ እናት አይደለች እንዴ? እንዴት እንደዚህ አይነት ነገር ታደርጋለህ? ምን ሆነ ነው? ምን ነክቶ ነው? ምን ተደርጎብህ ነው? በተደጋጋሚ ስልክ ደውዬልሃለሁ፣ ስልኬን አላነሳህልኝ። በተደጋጋሚ ያለበትን ሁኔታ ለመጠየቅ ሞክሬያለሁ፣ ግን በቃ ልታናግረኝ ፈቃደኛ አይደለም። ምን ሆነ ነው? ምን ነክቶ ነው? እና ውድ ቤተሰቦች እኔ በቃ ውብዬ እንደዚህ ሁለት ነፍሶና በቃ እንደዚህ ስትሰቃይ ማየት እኔ እንጃ በቃ በቃ ስሜቴን መቆጣጠር ከምችለው በላይ ማለት ነው። ይስተካከላል ብዬ አሰብኩኝ። ይሄ ትዳር ማለት እኔ የምር ቤተሰቦች ከመጀመሪያው ጀምሮ ከነሱ ጋር ነበርኩ ታውቃላችሁ እናንተም ማለት ነው። እና በቃ እንደዚህ ዞኑ ማየት በጣም ነው የሚያሳዝነው ማለት ነው። የተከበረ ትዳር እንደዚህ ህዝብ በቃ ሁሉም ሰው እንደነሱ ብሎ የሚመኘው አይነት ትዳር እንዲህ ከንቱ ሆኖ ሲፈርስ በማንም ተራ ነገር እንደዚህ ወንድሜ ሲሆን በቃ በጣም ነው የሚያሳዝነው በጣም ማለት ነው። እና ውብዬ እንደዚህ ያደረገችውንም ነገር አይቻለሁ። አሳስረዋለች። በቃ እኔ ልክ ናት ለኔ
የምር በቃ በውሳኔዋ ልክ ናት። 2 ነፍስ ናት። እውነት ሙቤ አጠገባቸው ሆኖ ባይደግፋት ኖሮ አጠገባ ባይሆን ኖሮ እቺ ልጅ ምን ልትሆን ያለችው? እና ውድ ቤተሰቦች እኔ በቃ ምን ልበላችሁ፣ እኔ እየበረርኩ ነው የመጣሁት። ሩቅ አገር ነበርኩኝ። በቃ እኔ በዚህ ሰዓት ውብዬ አጠገብ ካልሆንኩ ባልኖር ይሻላል። የምር በቃ አሁን በዚህ ሰዓት ጎኗ ሆኜ ካልደገፍኳት ባልኖር ይሻላል። እና ውድ ቤተሰቦቻችን ዩቲዩብም ሰርቻ አላቅም ነበረ፣ ዩቲዩብ ላይም በቃ ታይቻ አላቅም ነበረ። አሁን ግን በቃ በጣም ነገሮች እንትን ሲሉ ውብዬ ጋር ልምጣ፣ በቃ ጎኗ አልሆን እስኪ ይሄ ነገር እስኪስተካከል ድረስ በቃ የቻልኩትን እኔ ሩቆኜ አላወራም። በቃ አሁን አጠገቧ ሄጄ የሚሰማትን ስሜት እየታመምኩ ከጎኗ ሆኜ በቃ ቻናሏም የለም የራሷ ቻናል የለም። በቻናሏ እንድትመጣ እየቀረስኩም ከጎኗ ሆኜ ደግፋታለሁ። የምሬን ነው የምለው፣ አግዛታለሁ። እኔ ግን የተፈጠረው ነገር እኔ እቺን ልጅ አሁን መሀላችሁ ገብታ እንዲህ የበጠበጠችዋን ልጅ እውነቴን ነው የምላችሁ በጣም ወንጀል ውስጥ ልገባ እችላለሁ። የምር እንደ በዚህ ደረጃ በሰው ህይወት ውስጥ ገብቶ የሰው ህይወት መበጥበጥ አለ እንዴ? ምን ማለት ነው ይሄ? ማለት ምንድን ነው ይሄ? እውነት ይሄ እንደ ኢትዮጵያውያን የሚደገፍ ነገር ነው? ሙሉ ሰው እንደዚህ ቤተሰብ ያስጨነቁ በጣም ያሳዝናል። እውነት በጣም ያሳዝናል። እኔ አሁን ውብዬ ጋር ሄጄ እሷ የምትለውን ነገር ቤት ድረስ ሄጄ በቃ አጠገብሽ ሆናለሁ፣ የሚያስፈልግሽ ነገር ካለ በቃ እንደ ወንድም፣ እንደ ታናሽ ወንድም፣ እንደ ታላቅ ወንድም በቃ ከጎንሽ ሆናለሁ ብዬ ሁሉንም ነገር በቃ ከጎኗ ሆኜ እጋፈጣለሁ፣ ከሷ ጋር ሆናለሁ። 2 ነፍስ ናት፣ ደርሳለች፣ ልትወልድ ነው። በጣም ያሳዝናል የምር። እና ደግሞ በዛ ላይ ስደውልላት አጠገቧ አጋዥም የለም፣ እንጅትም የለችም፣ ሄዳለች። ማንም አጋዥ አጠገቧ የለም። አሁን እያገዛት ያለ ሰው ማንም የለም። እና በዚህ አጋጣሚ በአቅራቢያ ያላችሁ አጋዥ እንደዚህ ቤት መጥቶ ማገዝ የሚችል ሰው የምታውቁት ሰው ካለ በኮመንት አስቀምጡልኝ፣ አገኛለሁ። እኔ እስካለው ድረስ ግን የትኛውንም የሴትም ስራ እየሰራው ቢሆን ውብዬን አግዛታለሁ። ደርሳለች፣ እውነቴን ነው የምላችሁ። ስለዚህ በቃ ልትወልድ ምንም አልቀራትም። እና በጣም ያሳዝናል፣ በጣም ያሳዝናል። እኔ በቃ ከዛሬ ነገ ይስተካከላል፣ ነገ ከነገ ወዲያ ይታረቃሉ በቃ ያልኩ እንደ ቀልድ ያው 2 ሳምንት ሊሆነው በዓልም አንድ ላይ አይደለም እንደዛ አብረው ለብሰው አሸብርቀው የምናያቸው ባለትዳሮች አሁን እስር ቤት ለእስር ቤት። እና ውድ ቤተሰቦቻችን ውብዬ ጋር ሄዳለሁ። ቤት ያለችበትን ደረጃ ጠይቃ እንዳልኳችሁ ነው። በውስጥ መስመር አናግሩ። አጋዥ የምታውቁ ሰዎች ካላችሁ በአቅራቢያ በኮመንት እናስቀምጡ። ቆንጅትም የለችም ብዬ ነግሬያቸዋለሁ። እና ማንም የሚያግዛት ሰው የለም፣ ብቻዋን እየለፋች ነው ያለችው። እና ውብዬን የምትወዱ ውድ የውብዬ ቤተሰቦች እስቲ አጋዥ የምታውቁ በአቅራቢያ ያለ በተለይ ልጅ መያዝ የሚችል ልጅ የሆነ ካለ አናግሩኝ በኮመንት። አሁን ውብዬ ጋር ሄደን ያለውን ነገር እስቲ ስሜቷን ሀሳቧ ምን እንደሆነ እንጠይቃታለን። ከጎኗ ነኝ ብያቸዋለሁ። ዝም ብዬ ለቪዲዮ ወይ ለወሬ አይደለም፣ ከጎኗ ሆኜ ያለውን ነገር ማንም በቃ አልፎ እንዳይናገራት እኔ ካጠገቧ ሆናለሁ። ውድ ቤተሰቦቻችን በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱን ተስፋ አደርጋለሁ። አሁን ውብዬ ያለችበት ሁኔታን ማስተካከል ነው፣ ትዳራቸውን ማስተካከል ነው። ናሆምን መገሰጽ ነው። እውነት በቃ መገሰጽ መንገር። እኔ እንደ ወንድም ብዙ አመት ከ10 ምናምን አመት በላይ እንደ ጓደኛም እንደ ወንድም አብሬ ኖሬያለሁ። እንደዚህ ሆኖ ግን አይቼው አላውቅም።
እና የተነካውም ነገር የተሰራበትም ነገር ካለ እንደርስበታለን። እያንዳንዱን ነገር እንደርስበታለን ማለት ነው። እና ብቻ ደርሻለሁ ውብዬ ጋር ቤት ገብቼ ያለውን ነገር ሁሉንም ጠይቃታለሁ። እና ውድ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲዳረስ አድርጎ። ወዳችኋለሁ፣ አከብራችኋለሁ። እስቲ ከኔ ጋር ውብዬ ጋር እንሂድ። ውድ ቤተሰቦቻችን ውብዬ ጋር ደርሻለሁ። ሰፈር ነበርኩኝ መጥቻለሁ። እንግዲህ ከዚህ በፊት በተደጋጋሚ ቤታቸው ስለመጣው እንግዳም አይደለሁም ቤተሰብ ነኝ ብያችሁ ነግሬያችኋለሁ። ከቤተሰብም አልፌ እንደ ወንድምም ያለውን ነገር ኤቭሪቲንግ በቃ በተቻለ አቅም ለማስተካከል እንደ ቤተሰብ ሆኜ ነው የመጣሁት እና እስቲ ከውብዬ ጋር ሆነን ነገሮችን ደግሞ ከውብዬ ጋር እንስማማለን። ምንም ችግር የለውም። ነገሮች እንደሚስተካከሉ ተስፋ አደርጋለሁ። ውድ ቤተሰቦቻችን ነገሮች ይስተካከሉ የምትሉ የትዳር አይበተን የምትሉ እስቲ ላይክ፣ ሼር፣ ኮመንት እያደረጋችሁ አሳውቆ። እስቲ አሁን ወደ ውስጥ እንገባለን። እንዴት ነሽ? ሰላም ነው? እንዴት ነሽ? ውብዬ ሰላም ነው? ከየት መጣህ ዛሬ? እንዴት ነው? ደህና ነህ ወይ? ደህና ነሽ? አትደውልም እንዴ? እሺ እሺ። እንዴት ነህ? ኧረ ቆይ ደህና ነህ? ደህና ነኝ። እንዴ ከየት ተገኘህ ዛሬ? ዛሬ አንቺን ልጠይቅሽ ብዬሽ መጣሁ። እንዴት ነሽ አንቺ? እሺ ደህና ነኝ። ፍቅር አለሁ። ሁሉ ሰላም? እየሰራሁ ቆንጆ። እንዴት ነህ? አለን። ደህና ነህ ወይ? ደህና ነኝ፣ በጣም ደህና ነኝ። እንዴ ዛሬ ከየት ተገኘህ? ዛሬ ልጠይቅሽ ብዬሽ እንዴ በጣም ቆየሁ እኔ እንደውም በቃ። እንዴት ነሽ? ሁሉ ሰላም? የምር የመጣህ አልመሰለኝም። እሷ ሳልናገር ብቅ አልኩ። ሳልናገር አትደውልልኝም እንዴ? ደወልኩኝ እኮ በተደጋጋሚ። ያው ናሆም ጋር ስልክ ስደውል እሱም እንትን አይልም። በቃ ላንተማ አላነሳልኝም። እንዴት ነሽ? እየደረሰ ነው። አይዞሽ። እኔ እኮ ዝም ብዬ ተቀመጥኩኝ ብዙ ጊዜ ያለውን ነገር ይስተካከላል ከዛሬ ነገ እያልኩ ከዛሬ ነገ ይስተካከላል እያልኩ በቃ ምንም ልትመለሱ አልቻላችሁ። በጣም አሳሰበኝ እውነት ማለት አሳሰበኝ። እኔ በጣም ጓደኛን እንደምታየው ነው። ምን አይነት ነገር ውስጥ እናገባ አላውቅም። እኔም እንደዚህ አልጠበቅኩም ማለት እንደዚህ መሆኑን ባቅ እዚህም አዲስ አበባ አልመጣም። እንደ ድሮችን እዛው በፍቅራችን እንኖር ነበር። እዚህ መጥቶ በቃ ተበላሽ ሙሉ ለሙሉ። እኔ በጣም ገርሞኛል ማለት እንደዚህ አይነት ሰው እንዳልሆነ ሁሉም ሰው ያውቃል። እሱ እንደዚህ አይነት አሁን ሰው እንደዚህ ሲባል አያምንም፣ እንደዚህ ሲባል አያምንም። ግን በቃ እኔ አሁን የምር እውነቴን ለመናገር ያው በትዳራችሁ ምስክር ነኝ ስልሽ ከመጀመሪያ ጀምሮ ያው እንደሚዜም እንደምስክርም በቁርባን ስትጋቡ እንደምስክር ነኝ እና የትዳር ሲፈርስ ዝም ብዬ ማየት አልችልም። እውነት ፈረሰ ቆየኩ። ኧረ ተው እንደዚህ አትበይ። ቆየ ፈረሰ ደረሰ። ከዚህ በላይ ምን ይፈጠራል? እኔም ተጠያቂ ነኝ እኮ አንድ ነገር ቢሆን እኮ ተጠያቂ ነኝ እኮ በፈጣሪ ፊት እኮ ተጠያቂዎች ነን። አቃላሹ ግን ደግሞ ያለውን ነገር መቼም አይተሃል። ቢያንስ እሱ ስልክ ቢያነሳል ደግሞ ሞር ያለውን ነገር ታዳምጥ ነበር ከራሱ ካንደበማ በግድ ነው ማገኘው። አረ በጭራሽ ማለት ማግኘትም ማውራትም አያስፈልግም። አሁን እኮ ጨርሰው የፍርድ ቤት ውሳኔ እየጠበቅኩ ያለሁት። እንደዛ አይሆንም በጭራሽ አይሆንም። እኔ በህይወት ያለው እንደዚህ አይነት ነገር እኔ እንዴት እንደጎዳኝ አንተ አላየህም እኮ። ቢያንስ አንተ እዚህ ሆነህ ሁኔታውን ብታይ የሚያደርጋቸውን ድርጊቶች ብትመለከት በቃ በጣም ነው ቅስም የሚሰብሩት። እንዲቆም መሄድን አትመልከት። በቃ ባባም ስላለ ወደ ውስጥ ጽንስ አለ
በቃ ለነሱ ስል ግዴታ ራሴን አቁሜ መሄድ ስላለብኝ ነው እንጂ እኔ እኮ በቃ ገሉኛል ታውቃለህ። አዎ እኮ በዛ ላይ ደግሞ አሁን አጋዧም እንደሄደች ምናምን ሰምቻ ቆንጅትም ሄዳለች። ብቻሽን እንደሆንሽ እንደዚህ መሆንሽ በጣም በቃ ብቻዬን ነው ባዶ ቤት ያለው ታስበው በአሁን ሰዓት እኔን ሊረዳኝም ሊያግዘኝም ከጎኔ ሊሆን የሚገባው ባለቤቴ ነው። ሌላ ሰው አልነበረም። ግን ደግሞ በቃ በሱም አልታደልኩም። ያ ነገሮች በጣም ይከብዳሉ። ሴጣን ግን በጣም እንትን አልኳት ማለት እኔ ምን እንደምል አላውቅም። የምር ሴጣን በጣም ትልቅ ስራ ነው የሰራው። ግን በቃ ከዚህ በላይ ነገሮች ከዚህ በላይ እንዲሄዱ እንትን አልፈቅድም። በቃ እውነት እንደ አንድ ወንድም እንደ አንድ ቤተሰብ ከዚህ በላይ አንቺም እሱ ከዚህ በኋላ ምን ይመለሳል ብለህ ታስባለህ? አንድ ወንድ ሴትን ተከትሎ ወጣ ማለት እኮ ምን ማለት እንደሆነ አንተ አስበው። ስታስበው ራሱ እኮ በጣም ነው የሚያመው። በጣም አስቀያሚ ነገር ነው። ትዳር ላይ ያለ የልጅ አባት የሆነ ሰው ሴት ተከትሎ ወጣ ሲባል ምን አይነት ሀሳብ እንዳለው አስበው። ጭንቅላት ውስጥ ምን ሊሰማ እንደሚችል ያንቺ ህመም እውነት ይገባኛል። የምር አሁን እንደዚህ ለእንትን ሳይሆን ከጎንሽም ለመሆን የመጣሁት አሁን ከሱ ጎን መሆን እንትን ብሎኝ አቅቶኝ አይደለም። እንዴትም ፈልጌ ማግኘት እችላለሁ። ግን በዚህ ሰዓት ከአንቺ ጎን ሆኜ ነው እሱንም ወደዚህ ለማምጣት መሞከር ያለብኝ እንጂ እዛ ሆኜ ከሱ ጋር ወደዚህ የሚመለስበት ምንም አይነት ምክንያት የለም። ቤተሰቡን ትዳሩንም አንዲሁ በትኖ እንዴ እኔስ ልቤ አምኖ ይቀበለዋል ብለህ ነገስ ምን ዋስትና ነው? ቆይ ማናት ልጅቷስ ምንድናት? እንዴትስ እንደዚህ ከሮ እንደዚህ ደረጃ ላይ ሊደርስ ምንም አልገባኝም። በቃ ያው ከሞቤ ጋር ትተዋወቃላችሁ። በሱ በኩል ነው የመጣችው። አድናቂ ነኝ አለች ተባለ፣ ስልክ ሰጠችኝ ተባለ፣ ሀብል አረገችልኝ ተባለ። በቃ እንደዛ ሁሉንም እያንዳንዷን ነገር አጣራለሁ። እውነት እኔ በቃ አሁን ከዛም በቃ ሀገር አቋርጬ የመጣሁት እንዲህ ዝም ብዬ አጣራለሁ። እውነት አረ ከጎንሽ ያለው ነገር በቃ የሰው ልጅ ልቡ ከሸፈተ ምንም ልታረገው አትችልም። ቢመለስም ስጋው ነው የሚመለሰው። ለእኔም ደግሞ ጉዳት ነው የሚሆነው። ድጋሚ መጎዳት ነው የሚሆነው። እንደዛ አታስቢ እባክሽ፣ የምር እንደዛ አታስቢ። በጣም ከባድ ነው። ያለውበትን ስለማታውቅ ነው። ይገባኛል እኮ ግን በቃ ተይ፣ ለፈጣሪ እንትን ብለሽ ተይ። አንቺ ሁሉን ነገር የሚያስተካክለው ፈጣሪ ነው። ትቻለህ። እንደምንም ነገሮችን ለመቋቋም እየሞከርኩኝ ነው። በራሴ ለመጣጣር በቃ ወደዛ ለማለትም እየሞከርኩኝ ነው። እግዚአብሔር ፈቃድ እሱ ያውቃል። ብዙ እንትን አትበይ። አንቺም ቻናል ደግሞ የለም አሁን አዲስ ቻናል አንድ እሱ ነው የጎዳኝ ታውቃለህ። እስካሁን ድረስ ቢያንስ እሰራ ነበር፣ እንቀሳቀስ ነበረ። እሱም አለመኖሩ አሁን ባንቺ አጠገብ ያለው ከላል ብዬ አስብ ነበረ። ግን ምንም በቃ ሳይስተካከል ነገር ተፈጠረ። በቃ ችግር የለውም። አዲስ ቻናልም ከፍተን እንደ አዲስ ማነሳሳት እንችላለን። ምንም ችግር የለውም። ብዙ ከአንቺ ወገን ያሉ ሰዎችም ስላሉ ብዙ ሰዎች እንደሚከታተሉሽ ተስፋ አደርጋለሁ። ደግሞ ይከታተሉሻል። ያው የመጀመሪያ አካውንትሽ ጠፍቷል። ያው አንድ አዲስ እንከፍታለን ማለት ነው። አንድ ላይ ከኔ ጋር ሆነን ሙቤም አለ፣ ከሙቤ ጋር ሆነን አዲስ አካውንት እንከፍትልሻለን። ምንም አንቺ ምንም አትጨናነቂ። እኔ እዚህ ያለው አሁን ችግር የለውም። ያው በቃ የተፈጠረው ነገር ከሚባባስ ቢስተካከል ይሻላል። ምንም ይስተካከል ነው። በሱ ጉዳይ ምንም የሚስተካከል ነገር የለም። አሽ ተይው ብዬ እንደዛ ትበይነ ተው። አንተ የተሰማኝ ጉዳቴን ስላላየ ነው። ምን እንደተሰማኝ አሁን ላይ ምን እየተሰማኝ ያለውን ነገር ስላላየ ነው። ያ ነገር በእኔ ቦታ ሆነ ብታየው ኑሮ ትረዳኝ ነበረ። ይገባኛል። ልክ ነው። አንቺ ልክ ነሽ። በጣም ነው ጎዳኝ። ከዚህም በፊትም እንደዚህ በእርቅ ተባለ አይተሃል። እንግዲህ ያ ሁሉ ሰው ሰብስቦ ይቅርታ አለኝ። አሁን እንደገና ድጋሚ በቃ ያንን ልቤን ስላየ ነው ምዕራፍ መጨረሻ ያደረገኝ። ተይው ያንቺ ብዙም አትዘኝ። ያው የሰውን ጉዳት ለማወቅ በዛ ሰው ቦታ ላይ መሆን አለ። ልክ ነሽ አንቺ። አሁን የአንቺ ጉዳት በጣም እንዲገባኝ አንቺ ቦታ ላይ መሆን አለብኝ። ለዛ መፍረድ አይቻልም። ግን ቢሆንም ያው እንደ ክርስቲያን በቃ ጉዝ ባልሆን እንኳን ብዙ ነገር ማድረግ ይችላል። ልክ ነው። ትልቁ ብዙ መንቀሳቀስ ይችላል። ጊዜ ባይደርስ ኑሮ ብዙ መንቀሳቀስ ይችላል። ግን በቃ እነዚህ ነገሮች አሰሩኝ። እኔም በጣም ነው ያሰሩኝ። በጣም ወደ ኋላ እየጎተቱኝ ነው። በጣም ወደ ኋላ እየሳቡኝ ነው።
እዚህ ጋር ባባ አለ ቢያንስ የሚያገዘኝ ሰው አጋዥ ቢኖረኝ ኑሮ ቢያንስ ባባን እያያዙልኝ እኔ በራሴ መንቀሳቀስ አለብኝ። ችግር የለውም። አሁን ከዚህ በኋላ እኮ ችግር የለውም። አጋዧን ብያቸዋለሁ ቅድም። እዚህ አዲስ አበባ አካባቢ ላይ አጋዥ ማግኘት የምትችሉ ሰዎች ካላችሁ በውስጥ መስመር አናግሩ። ውብዬን ማገዝ የምትችል ልጅ መያዝ የምትችል በተለይ ካለች እንትን እንዲሉ ለቤተሰቦችም እየነገርኳቸው ነበረ እና በተቻለኝ አቅም እኔ ከጎንሽ ሆኜ እውነት እዚህ ቤት ውስጥ ሆኜ ባባንም ያው በቃ ደግፍሻለሁ ምናምን ምንም ችግር የለውም። ይመለሳል ደግሞ ሁሉም ነገር ሰላም ይሆናል። ያንቺ ብዙም በቃ አትጨናነቂ ምንም ማለት አይደለም። ችግር የለውም። ኧረ አታልቅሽ፣ እውነት ተይ፣ እውነት አታልቅሽ። እውነት ችግር የለውም። አይደል ያልፋል፣ ሁሉም ነገር ያልፋል፣ ሁሉም ነገር ያልፋል። ችግር የለውም። እንደዚህ አይቀጥልም። እንደዚህ አትዘኝ አለ። አሁን ስለመጣው ነው መስሎኝ ለሉት ያስከጉን የሚሆን ሰው በጣም ፈልግ ነበር እና ስለመጣው በጣም ደስ ብሎኛል። በጣም አመሰግናለሁ ብለኝ እንድትሆን ስለመጣክ። ከጎንሽማ መሆን የሚፈልግ በጣም ብዙ ሰው አለ። በጣም ማለት ነው እውነት በጣም ብዙ ሰው ያንቺን ጉዳት ተጎድቷል። በዚህ ሰዓት እመምሽ አሞታል በጣም ብዙ ሰው እና በጣም በቃ ከውብዬ ጎን መሆን የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ። እና እኔም በቃ መምጣት ካሰብኩኝ ቆይቻለሁ። ግን ነገሮች ከዛሬ ነገ ይስተካከላል ብለሽ ታስቢያለሽ እና አልሆን አለ እና ቶሎ ብዬ ነው የመጣሁት እና ያው የምሰራውን ስራ አቋርጬ ትቼ ነው የመጣሁት እና አይዞሽ አንቺ አትከፊ ብዬ በቃ አይዞሽ እውነት አትከፊ ችግር የለውም። በቃ አንቺ ምንም አትዘኝ ምናምን ነገር በጣም ያው ያለው ነገር በጣም የናውም ነገር አሳሳቢ ነው። ያው እሱም ያለበት ችግር አይታወቅም። ያው በሰው ጫማ ላይ ስትቆም ነው የሰውን ችግር የምትረዳውና መፍረድ ከባድ ነው። እስቲ እሱንም ለማግኘት ሞክራለሁ እኔ ያው በተቻለኝ አቅም ያው እሱም ይገኛል። ቢያንስ እንኳን ብቻውን እንኳን አግኝቼ ለማውራት አልቻልኩም። በቃ ከሷ ጋር ነው ወይ እሱ ከመጣ እሷ ተከትላ ትመጣለች ወይ እሷን ይዞ ይመጣል ምናምን በቃ ያ ነገሮችን እንኳን ማስተካከል አልቻልኩም። ምን እንዳረገችው ማላቅም ምን እንዳስነካችው ማላቅም። በቃ እንደ ጭራ እኔን ማስከፋት ብቻ ምንድነው የተሰማሽ እንኳን የሚለውን ስሜት እንኳን ለመረዳት አልሞከረም። ያ ነገር ነው በጣም ያስከፋኝ። ቢያንስ ብቻውን አግኝቼ ማውራት አልቻልኩም፣ ማናገር አልቻልኩም፣ ምን እንደሆነ ማውራት አልቻልኩም። በቃ እሱ እዚህ ትመጣለች፣ ቤት ውስጥም ትመጣለች፣ ውጭም ትመጣለች። ደውሎ ሲጠራኝም ወይ እኔ ደውዬ ስጠራው ይዟት ነው የሚመጣው ወይ እሷ ትመጣለች። በቃ እኔ ምን አይነት ጭራ የሆነ ሴት እንዳገኘ ብቻ መድኃኒዓለም ነው የሚያውቀው። ምን እንደማደርግ አላውቅም። በእሱም አልፈርድም እላለሁ። እሱ ግን መልሶ ደግሞ የሚያደርጋቸው ነገሮች እንድፈርድበት ነው የሚያደርገኝ። በቃ አሁን ለማሳሰር እንኳን እንደዛ ክስ ውስጥ ገብተን እንኳን እስቲ ቻንስ እንስጠው እንኳን እያሉ ነው ሞቤ። አንተም እንደዛው ስትናገር የነበረው እሺ ተባባልን። ሄደን ስንሄድ የምናየው ጉድ ሌላ ነው፣ የሚያደርጉት ነገር ሌላ ነው። ቤቷን እልህ ውስጥ ተጋብቷል። አሁን እሱ እኮ ከአሁን በነገሮች እልህ ውስጥ ተጋባ። ሳይው እኮ እልህ ውስጥ የሚያስገባ ነገር የለም። ማሹ እዚህ ጋር ወደ ቤት ተመለስ ነው። ቢያንስ ትዳርን አትረፍ። በቃ የሰጠችን ነገር መልስና ወደ ቤት ተመለስ ነው። እሱ ደግሞ አልመለስም። አባረረችኝ ሳይሆን በቃ በሰዓቱ ተናድጄ ነበር እና ልጅቷን አስወጣልኝ ያልኩት ተከትዬ ነው የምወጣው። እሷ ከወጣች ያለበለዚያ እዚህ ትኖር። አንተ እንዴት ነው እንደዛ የምታደርገው? የእውነት አንተ ሚስት ላይ ሌላ ሴት የምትኖር ትላለህ? እንዴት እንደዛ ነው? ለዛው የማያውቃት ሴት ወይ ስጋ ዘመድ ብትሆን ወይ ደግሞ እሱ ከዚህም በፊት የሚያውቃት ሰው ቢሆን እኮ ችግር የለውም። የመጣችው በሞቤ በኩል ነው። አስበው፣ ትናንት አይቷት የማያውቅ ሰው ዛሬ ስላያት ብቻ እቃዋን ይዞ መጥቶ እዚህ ትኖር ማለት ምን አይነት አማርኛ? በጣም ከባድ ነው። በጣም ያሳዝናል። ያ ነገር ደግሞ እኔ በጣም በቃ እየጎዳኝ ያለው ማለት እዚህ ቤት ውስጥ ሌላ ሴት አስቀምጦ ምን ሊያደርግ ነው? ምንድነው ሐሳቡ? አልገባኝም። አይሆንም፣ እንደዛ ፈጽሞ ማይሆን ነገር ነው። የሷ አይን ማውጣት አስበው፣ ሻንጣ ሰብስቦ ቤት ድረስ መምጣት ምን ማለት ነው? ጊዜው እኮ ነው አሁን የዘመኑ ሴቶች
ከባድ ነው። ብቻ ግን ሁሉም ላይ ለመፍረድ ከባድ ነው። በጣም ነው አሁን ግራ የሚያጋባ ነው። አሁን ግን ብቻ የሆነ ችግር ውስጥ እንዳለ ነው የሚሰማኝ። አሁን አንድ ሰው በጤናው እንዲያደርጋል ብለሽ እንትን አትይም። እሱንም እኮ ሰምቼ ያሹ ብረዳ እኮ ደስ ይለኛል። ችግሩን አውቄ እኮ አብሬው ችግሩን ብጋፈጥ እኮ በጣም ነው ደስ የሚለኝ። ግን ችግሩን ለማወቅ እንኳን ከሱ ጋር መነጋገር አለብኝ። ገባክ አይደል? ማውራት አለብኝ። ከሱ አፍ የሚወጣውን ነገር መስማት አለብኝ። ገና ከሱ ጋር ሀብዬ ሳላወራ እሱ ትመጣለች። እሱን ሳይ ቅይሬልና ወደ እሷ ይሄዳል። አትናገሯት፣ አታውሯት፣ እሷን እንደዚህ አታርጓት ነው የሚለው እንጂ ሚስቴ እንደዚህ ተፈጥሮ ነው ወይ ደግሞ እንደዚህ ሁኜ ነው እንኳን የሚል ነገር ምንም ከአንደበቱ አይወጣም። ለስንት ሰው ሲደርስ የነበረ ሰው አሁን እንደዚህ ሆኖ በራሱ ላይ ደግሞ እንትን ሲሆን ለስንት ለተቸገረ ስንት ሰው እየረዳ የነበረ ልጅ ስንት ሰው ከጎኑ የነበረ ልጅ እኔ አሁን ብዙ ነገሬን ናውም ከኔ ጋር ሆኖ ከጎኔ ሆኖ እንትን ብሎኛል። እንደዚህ አይነት ነገር ሲመጣ ግን አንዳንዴ በቃ ይገርማል። እኔ በጣም ብቻ በጣም የምትወጂው የምታከብሪው ሰው እንደዚህ አይነት ነገር እንትን ሲል ደግሞ ምን ሆኖ ነው ትያለሽ? ከመፍረድ በፊት ምን ሆኖ ነው? ግን ብቻ አንቺ አትዘኝ። በቃ ያው ሁሉም ነገር ይስተካከላል። እግዚአብሔር ያውቃል። ዋናው ሁሉም ነገር ለእግዚአብሔር መተው ነው። በቃ አንቺ አትዘኝ። እውነት እኔ አሁን ከጎንሽም አለው። አዲሱም ዩቲዩብ ይከፈታል። በዛም በቃ አዳዲስ ነገሮችን እናምጣለን። ያንቺንም ሀሳብ በአዲሱ ቻናልሽ ሊንኩን እኔም በራሴ ቻናል ላይ ሊንኩን እኔም ማስቀምጣለሁ። ቤተሰቦች የገባችሁ ሁላችሁም ሰብስክራይብ አድርጉ። እዚህ ቤት ውስጥ እንግዲህ እንዳልኳችሁ ናሆም የለም፣ አጋዧም ሄዳለች። ስለዚህ ከውብዬ ጋር እዚህ ሙቤም አንዳንዴ ይመጣል። ተደዋውያለሁ ከሱ ጋርም ከሙቤ ጋርም በቃ ያለውን ነገር ከውብዬ ጎን ሆነን ነገሮችን ለማስተካከል እንትን እንላለን። ነገሮች ከመክረራቸው በፊት ነገሮች ቢስተካከሉ ጥሩ ነው አይደል ውብዬ? የምር አዎ። በቃ ተስፋ አትቁረጭ። እውነት አንቺ በጣም ጠንካራ ሰው ነሽ። እግዚአብሔርን በጣም ማለት በቃ እና ቤተሰቦች የገባችሁ የውብዬን ቻናል ሰብስክራይብ አድርጎ አበረታቷት። ከጎንሽ አለን በሉ፣ አሳዩ። እስቲ መኖራችሁን ሁላችሁም አውቃለሁ። ከሷ ከአንቺ ጎን ሆኖ በቃ እንትን ማለት ይፈልጋሉ ብዙዎች እና እግዚአብሔር ይባርክልን፣ እግዚአብሔር ይስጣችሁ እና ሰብስክራይብ እያደረጋችሁ የውብዬን ቻናል አዲስ ነውና እንትን ትላላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እኔም ውብዬ በቃ ምንም አትዘኛ እንጂ ምንም ችግር የለውም። እኔም እዚህ ነኝ። ባባም ያው እኔን በጣም ለምዶኛል። ያው ታውቂያለሽ ምንም እንትን የሚያስቸግር ነገር የለም እና በቃ ውድ ቤተሰቦቻችን ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በኋላ ከውብዬ ጎን ሆኜ ያለውን ነገር በውብዬ ቤት ውስጥ ማንም በቃ ከናሆም ውጪ ማንም በቃ እንትን አይልም። ነገሮች ሁሉ ይስተካከላሉ። እንደዛ ብናስብ መልካም ነው። ከስድብ ከመጥፎ ንግግር ወጥተን አይሻልም? ከስድብ ከመጥፎ ንግግር ወጥተን መልካም ሀሳብ እናስብ። አሪፍ ነው። ሁሉንም ነገሮችን መልካም ያደርገው ደግሞ ፈጣሪ ነው። ፈጣሪ ሀገራችንን ሰላም ያርግልን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው አድርሱ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። ከውብዬ ጋር በቀጣይ ቪዲዮ የሷን ሀሳብ ይዘን እንመጣለን። እስከዛ ግን ደህና ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ያው እኔም ጠፍቻለሁ። ዩቲዩብ ሰርቼ አላውቅም። የምር በዚህ ጉዳይ ነው አሁን እናንተ እንትን ስላላችሁ ነው። ዩቲዩብ ብዙ እንትን ብዬ ነበረ። አዎ የተንቀሳቀስኩ አይደለም እና ወዳችኋለሁ። እንሰራለን። ችግር የለውም። አንቺ በርታ በይ። በቃ አይዞሽ። ችግር የለም። በቃ ቻው በያቸው። ወዳችኋለሁ።